ሰላም ሰላም ውዶቼ፣ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ይሄ ሁሉ የምታዩት እንግዲህ ይሄ ሁሉ ለፊት የገዛሁት ትሪትመንት ነው። ማሳያችሁ ይሆናል። መግዛት አይሰለችም እንዴት አትሉኝ እንጂ ለፊታችሁ የምታወጡትን ነገር መቼም እንዳይቆጫችሁ። የእውነት ዛሬ የተንከባከብነው ፊት የዛሬ 10 ዓመትም ይጠቅመናል እንጂ አይጎዳንም። የሆነ ነገር የማይረባ ልብስ ነገር ምናምን የምንገዛ ከሆነ ምንም ትርጉም የለውም። ቆዳችን ላይ ግን ለቆዳችን ጤንነት የምናወጣው ነገር እንዳትቆጩ፣ ለቆዳችሁ የምታወጡትን ነገር እንዳይቆጫችሁ። ያው ይሄ እነዚህ ጨርሻቸዋለሁ። የዛሬ 3 ወር ነው፣ ከዛሬ 4 ወር 5 ወር በፊት ሰርቻለሁ። አንዱን ኢትዮጵያ ረስቼ ነው የመጣው። እነዚህን ጨርሼ ተጠቅሚያቸው ምናምን ነገር በጣም ምርጥ ለኔ የጠቀሙኝ ማለት ነው። እና እባካችሁን ፊታችሁን ጠብቁት። ነገ አገሬ ስገባ ነገ የሚባል ነገር የለም። ዛሬውኑ ተንከባከቡ። ነገ ያንን ቆዳ መልሳችሁ አታገኙም። በተለይ እነዚህ ማዲያት ብጉር ብዙ አይነት ብጉር ነው ያለውና በተለይ ትልቅ ጠባሳ የጉር እነዚህ አይነት ጠባሳዎች ለመመለስ በጣም ነው የሚያስቸግሩና ይሄ የፀሐይ መከላከያ በጣም ምርጥ ነው። ኢትዮጵያ ነበር የገዛው። በጣም ውድ ነው፣ 4500 ብር ነው ምናምን። ይከብዳል ብሩ ስታስቡት ይከብዳል። ግን ይሄኛው እንኳን እዚህ ነው የገዛሁት። ይሄኛውን እዚህ ዱባይ ነው የገዛው። በጣም ውድ ነው። ፋርማሲ በነገራችን ላይ መድኃኒት በጣም ውድ ነው። ፋርማሲ እንዳትገዙ። ኮስሞቲክስ ቤት እቺን 65 ድርሃም ነው የገዛሁት። ማርያምን እንትን ምክንያቱም ጨረስኩኝ፣ የፊት ሞይስቸራይዘር ጨረስኩኝ። እሱን ካቆምኩኝ ደግሞ ብጉር እንዳለ ነው ግልብጥ የሚልብኝ። እንደው ለእይታ ራሱ ያስጠላቸዋልና የኔ ቆዳ በጣም ከፍተኛ ወዝ ነው ያለውና ካቆምኩኝ ምንም አይነት ሳልቀባ እንትን ካልኩኝ እንዳለ ነው የሚገለበጥብኝ። እቺን 65 ድርሃም ነው ከፋርማሲ የገዛሁትና ከፋርማሲ እንዳትገዙት። እነዚህ ኢትዮጵያ ረስቼ የመጣኋቸው አሉ እዛው ማለት ነው። ረስቼዋቸዋለሁ እንጂ ሳሙናውም ነበረ ያሳይቻቸዋለሁ። በጣም ምርጥ ናቸው። ግን በጣም አሪፍ ነው። ኢትዮጵያ ሄጄ ያ ብዙ ነገር አሳይቻቸዋለሁ። ፊቴን ፌሻል ገብቻለሁ። ምክንያቱም በቃ ገንዘቡ ዛሬ ያልቃል። ግን ፊታችን ከተበላሸ ነገ በምንም ተአምር መመለስ አንችልምና እህቶቼ ተስፋ አትቁረጡ። አልጠፋም ማዳት ያልጠፋም፣ ተንከባከቡ። የማይጠፋ ነገር የለም። ተስፋ ሳትቆርጡ ማለት ነው። ይሄኛውንም ከኢትዮጵያ ነው የገዛሁት። ይሄኛውም ውድ ነው፣ 4500 ነው። ይሄ ሴራ ታውቁታላችሁ። ያው ለፊት የምናወጣውን ነገር ብናስብ ማለት ነው በጣም ብዙ ወጪ ነው የምናወጣው። ግን እኔ አልቆጭም። ምክንያቱም ፊቴ በጣም ትልቅ ወዝ ነው ያለውና የማይንከባከብ ሰው ቢሆን ኖሮ እንደው ለእይታ ራሱ ማየት አትችሉም። ፊቴ አንድ ግልብጥ ስል እንዳለ እንትን ደስ የሚለው ነገር ግን የጥቋቁሮቹ ቶሎ ነው የሚጠፉልኝ። እኔም ደግሞ የተለያየ ትሪትመንት ስለሚጠቀም ብዙም ጥቁር ነገር ቢጥልብኝም ቶሎ ይጠፋል። ምክንያቱም ምንም ቶሎ ነው የማጠፋው ፊቴ ላይ በምንም ታምር አልደራደርም። ምክንያቱም በቃ ለራሳችሁ ግድ ነው ራሳችሁ መጠበቅ። በተለይ ቆዳ ነገሮች ላይ ጥንቃቄ አድርጉ። እነዚህ ዛሬ ትላንትና ነው ኦርደር ያረኳቸው። ምክንያቱም ስለጨረስኩኝ ግዴታ ያስፈልገኛል። ካልተቀባው ፊቴ ከጥቅም ውጪ ነው የሚሆነው። በተለይ ምግብ የሚሰሩ ልጆች የፀሐይ መከላከያ ግዴታ ያስፈልጋል። ሳንስክሪን ግዴታ ነው። ድሮ ማለት ነው እንትን ነው የሆነ ለቅብጠት የሆነ አለ አይደለ የሚቀቡ ነገር ነበር የሚመስለኝ። ግን ጥቅሙ አሁን ነው የገባኝ እህቶቼ። ያለ እድሜ ገና 20 ቤት ውስጥ ሆናችሁ ፊታችሁ የሚሸበሸብ በቃ ትልቅ ሰው ማለት ፊታችሁ የሚበላሻሽ ከሆነ ምክንያቱም እኛ ይሄንን አንጠቀምም። በጣም ከብዙ ነገር ነው ይሄ የሚከላከልልን ማለት ነው። ትላንትና የገዛኋቸውን ማሳያቸው ይሆናል። ይቺን በጣም ምርጥ ነች፣ ግን በጣም ውድ ነው እንጂ አሪፍ ነው። ይሄኛውንም እንግዲህ እያንዳንዱ ማሳያችሁ ይሆናል። ጠብቁኝ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። እስቲ ላይክ አድርጉ። ላይክ እያደረጋችሁ ቪዲዮ ሲጀምሩ ላይክ እያደረጋችሁ አልጨቀጭቃችሁም። አብራችሁን ቆዩ። ይሄ ሁሉ እንግዲህ አስቡት። ፋርማሲ ቢሆን ኖሮ ይሄ ከ300 በላይ ነው የሚሆነው። በጣም ፋርማሲ ውስጥ መድኃኒት ውድ ነው። ጥሩ
ኮስሞቲክሶች፣ ታዋቂ ኮስሞቲክስ እንደዚህ ከዋናው ይሄ በነገራችን ላይ የኮሪያ ምርት ነው። ቆይ አሳያችኋለሁ። ሁሉም ከአንድ አይነት ነው፣ አንድ አይነት እንትን ነው ማለት ነው። እና እየከፈትኩኝ ጥቅሞቹንም የምነግራችሁ ይሆናል ማለት ነው እህቶቼ። ቆዳችሁን ተንከባከቡ። ዛሬ ካልተከባከባችሁ ነገ ሀገሬ ሲገባ ምናምን ዛሬ ነው እንጂ ነገ የኛ አይደለም። እና ነገ ስንሄድ ወይም ገንዘብ ላይ ይኖረን ይችላል፣ ገንዘቡን ማውጣት ራሱ ሊያሳሳን ይችላል። እና ምክንያቱም ዛሬው ነው። በተለይ ቆዳ ነክ ነገር ላይ ምንም እንዳትደራደሩ። ይሄኛው እንትን ነው፣ አዞሊክ አሲድ ነው። በጣም አሪፍ ነው። ፊታችሁን ስሙዝ ለማድረግ ጥቋቁር ያለበትን ነገር በጣም አሪፍ ነው። ሚዲያ ላይ ሲያስተዋውቁ አይታችሁ ከሆነ በጣም አሪፍ ነው። 10% አሲድ አዞሊክ አሲድ ነው። በጣም ፊታችሁን ለማጽዳት ጥቋቁር ነገር ካለበት ፊታችሁን ስሙዝ ለማድረግ አሁን እንደ ብርቱካን ነገር አሁን ጠቃጠቆ ካለባችሁ ይህንን ነገር ለማጥፋት ይረዳል ማለት ነው። በጣም ነው የሚያለሰልሰው። ፊታችሁን ታጥባችሁ ምንም ሳትቀቡ በንጹህ ቆዳችሁ ነው ማታ ማታ የምትቀቡት። በጣም አሪፍ፣ በጣም ምርጥ ነው። ሁሉም እንዳለ የኮሪያ ምርት ናቸው እና ተጠቀሙ ውዶች። ዛሬ ገንዘብ ብቻ ማየት የለብንም። ነገ ገንዘብ ኖሮንም በገንዘብ መመለስ አንችልም እና ተንከባከቡ። ቆዳ ላይ የምታወጡት ነገር ልክ እንደ ቅንጦት ማየት የለባችሁም። በቃ በአሁኑ ሰዓት የእውነት ንጹህ ቆዳ ያላችሁ ልጆች እንደናንተ እድለኛ የለም። ምክንያቱም በቃ ብጉር ሲኖርባችሁ ማዲያት ሲኖርባችሁ እንደ ብድግ ብላችሁ ለመውጣት እንኳን አይመችም። በጣም ነው የሚደብረው ፊት ላይ የሚወጣ ነገር እና አስቸጋሪ ነው። አሲድ ነው የሚል ሁሉም አንድ አይነት ምርት ነው። በጣም ምርጥ ነው። ይሄኛው ደግሞ ይሄኛው በጣም እንደኔ አሁን በብዛት ወዛም ለሆነ ቆዳ ነው። መጀመሪያ ፊታችሁ ትቀቡና እሽት ታረጉና ከዛ ሳሙናችሁ ነው የሚጨምሩበት ማለት ነው። መጀመሪያ ይሄ በደንብ ጽድት ያደርጋል ማለት ነው። ወዛችንን የፊታችን ላይ ያለው ቆሻሻ ምናምን ያው በሳሙና ለቅለቅ እናደርጋለን እንጂ በደንብ አያጸዳልንም። ግን ይሄኛው በደንብ ምርጥ አድርጎ ነው የሚያጸዳልን። እኔ እንግዲህ የተወሰነ ነገር ነበረ ኦርደር ያደረኩት። አንድ ሁለት ነገር መግዛት አይቻልም ነው ያሉኝ አንድ ላይ። ምክንያቱም ፍሪ ዲሊቨሪ ስለሆነ አንድ ላይ ነው ያመጡልኝ። እኔ ያው ትንሽ ነገር ነበር የፈለኩት፣ እነሱ አንድ ላይ ይሄንን አመጡልኝ ማለት ነው። እኔ መታጠቢያና ሳይንስክሪን ግዴታ ክሬም እነዚህ ነገር ስለሚያስፈልጉኝ እንትን አልኩኝ። ግን አንድ ላይ 5 ነገር ነው ያመጡልኝ። 1 2 3 4 5 ነው። ይሄኛው ፊታችን ላይ ቀብተን ውሽት እናደርግና በደንብ ነው ጽድት የሚያደርግልን ፊታችን ላይ ያለው ቆሻሻ ወዝ። ሜካፕ ደግሞ የምትቀቡ ሜካፓችሁ በደንብ ጽድት ያደርጋል። ከዛ በኋላ ሳሙና ለው ላይ ከዛ ትለቀለቃላችሁ በውሃ ማለት ነው። በጣም አሪፍ ነው። ብዙ ሰው ተጠቅሞም አይቼዋለሁ። ይሄኛው ብዙ ሰው ተጠቅሞ ሲመሰክሩት ስላየሁት ነው ማለት ነው። ይሄኛ ደግሞ የፀሐይ መከላከያ ነው። ይሄ በጣም ብዙ ጥቅሞች አሉ። ፀሐይ ብቻ አይከላከልም፣ ፊታችሁን ሞይስቸራይዘር ያደርጋል፣ ያለሰልሳል ማለት ነው። ይህ ድብን አድርጎ ነው ያሸጉት ማለት ነው። እቺ የፀሐይ መከላከያ ነች። ብዙ ጥቅሞች ያላት ማለት ነው። ሞይስቸራይዘር ታደርጋለች፣ እንደ ክሬምም ነች። የፀሐይ ጨረሮችንም ትከላከላለች። ብዙ 3-4 ጥቅሞችን ነው የምትሰጠን ማለት ነው። የፀሐይ መከላከያ ኢትዮጵያም ስትገቡ አንደኛ የፊት ማለስለሻ፣ ሁለተኛ ደግሞ ፀሐይ መከላከያ በተአምር በህይወታችሁ እስካላችሁ ድረስ በቃ መጥፋት የሌለበት ነገር ነው። ምክንያቱም በቃ ስለሚያስፈልጋችሁ ማለት ነው። ፀሐይ መከላከያ እቺን በጣም ምርጥ ነች። እቺ ማለቀች ግን ያው ብዙ ተጠቀሜበታለሁ። 5 ወር ነው ምናምን የተጠቀምኩበት እና ይሄ ደግሞ መታጠቢያ ነው። በጣም ምርጥ ነው። ይሄ አሲን ብላችሁ ሰርች አድርጉ። በጣም የኮሪያ ምርት ነው። ብጉር ላለበት ብዙ ሰው ሲያስተዋውቅ አይቼዋለሁ። ጉግል ላይም ሰርች አድርጌው ማለት ነው። ያው ገና ታሽጓል፣ አልከፈትኳቸውም ገና ማለት ነው። ለእናንተ ላሳ
ላሳይ ብዬ እና ምርጥ ነው። እንደዚህ ለብዙ ጊዜ ነው የሚሆነው። አሁን ይሄ ቢያንስ 3 ወር ምናምን ይጠቀማለሁ በስነ ስርዓት እየቆጠብኩኝ ማለት ነው። ምክንያቱም የሚገዛበት ብር ውድ ነው። 3 ወር በደንብ ያስጠቅመኛል። አንዴ ገዝታችሁ ምንም ማለት አይደለም። የእውነት አሁን እኛ ቤተሰብ የሆነ ዘመድ ሲጠይቅ ብዙ ብር የ1 ወር የ2 ብር አንስተን እንሰጣለን። ግን እቺን ለፊታችንን ለመግዛት በቃ አትሰስቱ። ለራሳችሁ የምታወጡትን ነገር ውዶቼ አትሰስቱ። እቺ ሳሙና መታጠቢያ ነች። አሁን ደግሞ ምንድን ነው የቀረኝ? እቺ ደግሞ እንግዲህ እንትን ነች። ብዙ ጥቅሞችን ኮላጅን ነች። እንደ ኮላጅን ማለት እርጅና መከላከያ ምናምን ፊታችሁ እንደዚህ የሚሸበሸብ ከሆነ ፊታችሁ ማለት ነው። ባይሸበሸብም ሁለት ነው ውስጥ ያለ ሁለት እቺ ምርቃት ናት መሰለኝ እና እቺ እንደ እንትን ነች። ፊታችሁ እዚህ ጋር ለሚሸበሸብ ደግሞ እርጅናም ለመከላከል ውስጡ እንትን ነው ያለ ኮላጂና አለው። እዚህ ውስጥ ብዙ ነገሮች አሉት ማለት ነው። በጣም ምርጥ ነች እቺ። ምክንያቱም ያለ እድሜ የሚመጣውን እርጅና ያለ እድሜ የሚመጣ የቆዳ መሸባሸብን ቀደም ብሎ ይከላከላል። ተሸብሽቦም ከሆነ ደግሞ እንደዚህ ስስቁ አይናችሁ ስር ምናምን የሚሸበሸብ ከሆነ በጣም ምርጥ ነች ማለት ነው። ሲሸጡት እንደዚህ አንድ ላይ ሰብሰብ አድርጎ ነው የሚሸጡት እና በጣም አሪፍ ነው። ምክንያቱም አሁን እቺን አንድ ፋርማሲ ይገዛሉ ብትሉት በጣም ውድ ነው እና ብታምኑም ባታምኑኝም ይሄንን አንድ ላይ የገዛሁት 120 ድርሃም ብቻ ነው እና ፋርማሲ እንግዲህ እቺን 65 ነው የገዛሁት። ማርያምን እቺን 65 ከፋርማሲ እና ምንድነው ኮስሞቲክስ ቤት ግዙት። አሪፍ ብራንድ የሚያመጡ ቀጥታ ከካምፓኒ የሚተረከቡ አይደለ? ከነሱ ግዙ። በራሳቸው መኪና ስለሚያደርሱ አንደኛ የሚሸጡት እንትን ፌክ አይደለም፣ በጣም ኦሪጂናል የሆነ እቃ ነው የምታገኙት። ሁለተኛ ደግሞ በቅናሽ ዋጋ ነው የምታገኙት ማለት ነው። እነሱ ከዋና ስለሚተረከቡ ፋርማሲዎች 3 እጥፍ አድርገው ነው የሚሸጡት እና እንደዛ አድርጉት። እቺ ነገር በጣም ምርጥ ናት እና ወድጃለሁ። ኮላጂን ውስጥ አላት። አሁን ኮላጂን ሲባል ሰምታችኋል። ሰው በየቀኑ በመድኃኒትም ሆነ በተለያየ እንትኖች በሚበጣበጡ በሚዋጡም ይወሰዳል። እርጅና ለመከላከል ማለት ነው። ያው ከእርጅና የሚቀር ሰው የለም። ግን ያለ እድሜ የሚመጡ እርጅናዎች እንደዚህ የፊት የቆዳ መሸባሸብ ብቻ ቆዳ መሸብሸብ ብቻ ሳይሆን የፊታችሁ ውጥር ነው የሚያደርገው ይሄ ማለት ነው። ፊታችሁን በቃ እንደ ሕፃን ልጅ ያደርጋል። ፊታችሁን ይወጥራል ቆዳችሁ ማለት ነው። እቺ ነገር እሞድጃታለሁ። ምርጥ ናት። ያው ሁሉ ነገር ከተቀባችሁ በኋላ ትቀባላችሁ በስሱ ሳታበዙበት ማለት ነው። አሪፍ ነች። ግዙት እህቶቼ። ቆዳችሁን ተንከባከቡት። በቃ ለቆዳችሁ የምታወጡት ለጤናችሁ የምታወጡትን ነገር እንትን አትበሉ። ፌሻል ሄጄ ኢትዮጵያ ገብቼ ነበርና በቃ እንደጠበቁ በርግጥ ለ1 ወር ፊቴ ለሌላ ሰው ፊቴ በጣም ንጹህ ሆኖ ቀይ ሆኖ ፌሻል የገባው ጊዜ ማለት ነው። ከዛ በኋላ ደግሞ ብጉር ግልብጥን ያለብኝ ምንድነው? ፌሻል ስትሰሩ በየ3 ወሩ እየሄዳችሁ ቼክ ማድረግ መድገም ይኖርባቸዋል። ብዙ ሰዎች አይቼዋለሁ ፊታችሁ ብልሽሽት ብለው ፌሻል ተሰርቶ። ምክንያቱም እኔ አንድ የተሰራው አልተደገም። ምክንያቱም ብር ራሱ ያሳሳቸው 7000 ብር በድጋሚ ማውጣት ከ3 ወር በኋላ ስለሚከብድ እኔ ተመልሼም አላልኩም፣ ትዝምም አላለኝም። በየ3 ወሩ እየሄዳችሁ እንትን የምታደርጉ ከሆነ ፊታችሁን በደንብ ነው የሚያምረው ጽድት ምለውና እኔ እነዚህ አርቲስቶች ስለሚከታተላቸው መጀመሪያ ፊታቸው ብሽሽት ያለ ከዛ ፌሻል ከገቡ በኋላ እነዚህ ትሪትመንት ፌሻል ብቻ መግባት አይደለም። ፌሻል ሲገቡ እነዚህ ትሪትመንቶችም ይታዘዝላቸዋል። ዝም ብሎ ፌሻል መግባት አይደለም እና ፊታችሁ በቃ ያኔ እንትን በማሽን ስታጠብ ስታዩት ማለት ነው እድሜ ልካችሁ የታጠባችሁ እንኳን አይመስልም። ከፊታችሁ የሚወጣ እድፍና ላይን ራሱ አሁን እንደዚህ ፊታችን ላይ ስናይ ጸጉር የሌለ ይመስላል። ግን ከየት እንደሚመጣ ጸጉር እኔ አለ ጸጉር ብቻና በጣም የሚያስጠሉ ነገሮች ናቸው የሚወጣ ፊታችን በጣም ነው የሚያጸዳልን እንደዚህ ፌሻል ስንገባ ማለት ነው። በአመት አንዴም ቢሆን እንደዚህ አይነት ነገር ሞክሩት። የሆነት አይቆጫችሁ። ምን አባቱ ገንዘብ እንደሆነ በማይረጋዋ ነገር መውጣቱ ስለማይቀር ራሳችሁን ጠብቁ። ላለው ወዳችኋለሁ። አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክ ሼርም አድርጉ።
ማዳት ያላችሁም ደግሞ እህቶቼ ተስፋ አትቁረጡ፣ ተንከባከቡ። የማይጠፋ ነገር የለምና ራሳችሁን ጠብቁ። ላለው ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው